አባትሽ ተፈራ ነው ያንቺ ጭንቀት የልጅሽ ጉዳይ ነው ስለ ልጇ የምትጨነቅ አንድ ሴት እያየው ሃና ምትባል ሃና ነኝ አንድ ሁለት ሶስት አራት ስንት ልጅ አለሽ አራት ሶስቱ ሴት አንድ ወንድ ነው የሚያስጨንቅሽ የወንዱ ጉዳይ ነው ልጅሽ በማይገባ ክፉ መንፈስ ተይዟል በማይገባ ክፉ መንፈስ ምን ሆኗል ተይዟል አእምሮ ያለው እንደሌለው ዕውቀት ያለው በጣም ጎበዝ የነበረ በጣም ብርቱ የነበረ ግን ታስሮ ነው ያለው ከሰው ጋር መገናኘት አይፈልግም የሚገናኘው ከምን ጋር ነው ውሻው ነው በቃ ውሻ ነው የሚወደው ውሻ እንስሳ ነው መንፈስ ዓለም ላይ የተሰራ መንፈስ አሰራር እያየው እግዚአብሔር እጅ የሚዘራጋለትን ሰው አይና አንድ ሳሙኤል የሚባል ያለው ሳሙኤል ነው ወይኔ ሳሙኤል ነው ሳሙኤል ነው ልጁ ሳሙኤል ነው ለምን ታለቅሻለሽ አንቺ እናቴ ለምን አለቀሽ የወንድሜ ልጅ ነው ያንቺ እሷ የወንድምሽ ባለቤት ናት ቁምልኝ እስቲ እጅሽን እንዲያርጊ ሰይጣን ምን ብሎሻል ካንሰር ቦርደር ላይ ነው ሰይጣን የለም አለኝ ጌታ ምን ተሰርተሻል ተሰርቻለሁ ኦፕራሲዮን ተሰርተሻል ካንሰር ቦርደር ላይ ነው አለሽ ይሄ የጠላት አዋጅ ነው ቆይ አንቺ የምትኖሪው ደብረ ብርሃን ነው ራሔል የምትባል ታውቂያለሽ ኢየሱስ ወይኔ አረ ወይኔ ሲያቶራ ቫንቶ ካፓራዲያ ምን አለ አንድ ሰው ጮሆ አሜን ያለኝ ውሰድ በደም አሜን ብላ ኢየሱስ አባ ደረስክልኝ ዋው የልጅነቴ አምላክ አረሳኝ ባባ ለምን አፍሽን ያሽ የእግዚአብሔር ነገር አስደንቆሽ አስገርምሻለሁ አለኛ አሜን ማንን ብዬ ጌታን ስጠይቀው ሮዛ ምትባል አሜን ኢየሱስ ሃሌሉያ ኢየሱስ ጌታ ነው ታውቂያታለሽ ሮዛን እኔ ነኝ ወይ አንድ ከአባት የሚመጣ መርገም ሹሜ የሚባል ሰው ወይ አባት ማን ነው ሹሜ ሃሌሉያ አረ ወይኔ አረ አሜን ብትል ይሻላል ወይኔ ውሰድክ ቶሎ ከተነሳልኝ አንተ የምትኖረው ካናዳ ነው አንተ የምትኖረው የት ነው ካናዳ ለምን ያሻፍሽን ምኑ ገረመሽ የጌታ ነገር ታውቂያታለሽ አዎ እሷን እርግጠኛ ነሽ ታውቂያታለሽ አውቃታለሁ ምንሽ ናት የአክስት ልጅ ማለት የእናቴ እህት ልጅ የእናትሽ የእህት ልጅ የእናት የእህት ልጅ ታዲያ የምትሆን ፀሐይን ታውቂያታለሽ yes እኔ ነኝ አሜን አንድ ሰው ያለው ዘነበ የሚባል ታውቂያለሽ yes ባለ የልጆችሽ አባት መንፈስ ዓለም ላይ ስመለከት ግን ካንተ እዚህ ገጠር ያለ ሰው ሚኖር ይሻላል ለስሙ ካናዳ አለ እንጂ በቃ ሰላም የለ ጤና የለ አንዴ እግሪ
አንዴ እጂ ሰውነትን ሙሉ ያቆሰለ ሰይጣን አሰባብጦ ሊገልለው። ትክክል ነው። እዚህ ከመጣሁ ነው ተሻለ። እዚህ ከመጣሁኝ ነው ዛሬ ሳምንት ቅባቱን ሙሉ ወስጄ ተሻለኝ እንጂ አብጦ ሰውነቴ አሁን እየፈነዳዳ ነው። ምን ሆነ? ከመሬት ተነስቶ ነው። ወደዚህ ገና ወደ ኢትዮጵያ መጣለሁ ብዬ ትኬት ስቆርጥ አበጠ ሰውነቴ። ሆስፒታል ገባሁ። በትዳር ህይወት እረፍት እንዳይኖር ህይወትን እየበተነ ኑሮን እየበተነ ልጆችን ያጎሳቆለ። ትክክል ነው። ተከታታይ እኔ አሁን ፌላሪቲ ነው ማየው። ትክክል ነው። ህይወት የመጀመሪያን ጠላት በትኗል፣ ኑሮን በትኗል። ትክክል ነው። ነገሮች ሁሉ ምስቅልቅል ሆነው ነው ያሉት። ትክክል ነው። ይሄ ደግሞ የሚመጣው ከአባት አባት ወልደ ዮሐንስ የሚባል ሰው ምን ነው? አያቴ አንድ ጠላት መንፈሳዊ ዓለም ላይ እምነታቸውን ሊሸረሽር ሰይጣን በልጅ እየተዋጋ ያለች አንድ ሴታ ያለው ትልቁ እምነትሽን የሚሸረሽረው ሰይጣን በልጅሽ ምክንያት ነው። እየተሸረሸረ ያለው እምነትሽ አቅምሽን እያደከመ ያለው። ሁለተኛ እስክታፍሪና አንገት እስክትደፊ ድረስ ጠላት እምነትሽን የሚሸረሽረው በልጅሽ ምክንያት ነው። በማ ምክንያት? በልጅሽ መንፈስ አሰራር ሲስተም ደግሞ የልጅሽን አእምሮ የተቆጣጠረው በሚያየው በማይገባ ነገር ነው። በሚያየው ነገር ነው። በዚህ ምክንያት ቤትሽን ሰይጣን ሊበትን ነው። እቺን ሴት እየተመለከትኩኝ በሷ ምክንያት የሚያመልጥ ልጅ የሚያመልጥ ቤተሰብ የሚያመልጥ ትዳር ያለው እምትፈልጊው አንቺ ገንዘብም አይደለም እግዚአብሔር ልጅሽን ነፃ እንዲያወጣል እና አንገት አስደፍቶሻል የልጅሽ ነገር። እቺን ሴት እየተመለከትኩ እቺን ሴት እያየው የአባትሽ ስም ተፈራ የምትባይ ሴት አሜን ኢየሱስ አሜን ኢየሱስ። አባቴ ተፈራ ነው። አባትሽ ተፈራ ነው። ያንቺ ጭንቀት የልጅሽ ጉዳይ ነው። ስለ ልጇ የምትጨነቅ አንድ ሴት እያየው ሃና ምትባል ሃና ነኝ። አንድ ሁለት ሶስት አራት ስንት ልጅ አለሽ? አራት ሶስቱ ሴት አንድ ወንድ ነው። የሚያስጨንቅሽ የወንዱ ጉዳይ ነው። ልጅሽ በማይገባ ክፉ መንፈስ ተይዟል። በማይገባ ክፉ መንፈስ ምን ሆኗል? ተይዟል። አእምሮ እያለው እንደሌለው ዕውቀት እያለው በጣም ጎበዝ የነበረ በጣም ብርቱ የነበረ ግን ታስሮ ነው ያለው። ከሰው ጋር መገናኘት አይፈልግም። የሚገናኘው ከምን ጋር ነው? ውሻው ነው። በቃ ውሻ ነው የሚወደው። ውሻ እንስሳ ነው። እርግፍ ምናምን ነው። መንፈስ ዓለም ላይ የተሰራ መንፈስ አሰራር እያየው እግዚአብሔር እጅ የሚዘረጋለትን ሰው አይና አንድ ሳሙኤል የሚባል ያለው ሳሙኤል ነው። ወይኔ ሳሙኤል ነው። ሳሙኤል ነው ልጁ። ሳሙኤል ነው። ለምን ታለቅሻለሽ አንቺ እናቴ? ለምን አለቀሽ? የወንድሜ ልጅ ነው ያንቺ። እሷ የወንድምሽ ባለቤት ናት። ቁምልኝ እስቲ እጅሽን እንዲያርጊ። ሰይጣን ምን ብሎሻል? ካንሰር ጦቴ ለካንሰር ቦርደር ላይ ነው። ሰይጣን የለም አለኝ ጌታ።
ምን ተሰርተሻል? ተሰርቻለሁ። ኦፕራሲዮን ተሰርተሻል። ካንሰር ቦርደር ላይ ነው አለሽ። ይሄ የጠላት አዋጅ ነው። ቆይ አንቺ የምትኖሪው ደብረ ብርሃን ነው? ራሔል የምትባል ታውቂያለሽ? ኢየሱስ ወይ አረ ወይኔ ሲያቶራ ፋንቶ ካፓራዲያ ምን አለ አንድ ሰው ጮሆ አሜን ያለኝ ውሰድ በደም አሜን ብላ በኢየሱስ አባ ደረስክልኝ። ዋው የልጅነቴ አምላክ አረሳኝ። ባባ ሶስት ልጅ አለሽ? አለኝ። ስንት ልጅ? ሶስት። አሁንም አንቺም ደግሞ በአንዱ ልጅ ትጨነቂያለሽ። እኔ ከልጆችሽ መካከል አንድ ልጅ አይና እንደገና አንድ ሴት አይና ሐሴት የሚል ሴት ልጅ ናት። ወይኔ ሐሴት ያንቺ ልጅ ናት? ናት። አንድ ደግሞ እንደገና አይና የሐሴትን አንድ አባት አይና ዳዊት የሚባል እውነት ነው። ባለቤቴ ነው። ወይኔ ያንቺ ባለቤት ማን ነው? ዳዊት። ተመለስኩኝ ወደ ራሔል። የኔ የአባቴ አባት ራሔል እሷ ናት እኮ። የአባቴ አባት መንገሻ ይባላል። እውነት ነው። አባቴ ነው። የሐሴት አባት ዳዊት ነው። ዳዊት አስጠጊልኝ። ታዲያ የዮናስ አባት ማን ነው? መንገሻ። የመንገሻ አባት ክብረት ነው። ክብረት ነው። ቆይ ዳዊትን ስናነበው የመጀመሪያው ምን ብለን ነው የምንጀምረው? መዝሙረ የሚባል ያለው ልጄ ነው። ወይኔ ጌታ፣ ወይኔ ኧረ ወይኔ። ሰው አለ እዚህ ቤት ከባለቤትሽ አባት የሚመጣ መርገም ነው። መዝሙረ የአንቺ ልጅ ነው። ዳዊት አባቱ ነው። አዱ ብርጅ የሚባል አዱ ብርጅ ያ ባለቤትሽ አባት። ጌታ ወይኔ እዚህ ቤት ሰው የለም። አንድ ሰው ጮሆ አሜን ይበላ። በደንብ አሜን በላ። ሃሌሉያ አባ ሃሌሉያ። ኢየሱስ አንድ ሰው ለኔ ነው ያለ አሜን ይበላ። ሃሌሉያ። ቆይ ቀና በይልኝ ሃና። አቤት። የአባትሽ አባት ሸዋመን ነው? ሸዋመን ዛባቶስ አባዲጋ ምንድነው? አንድ ሰው ጮኸ አሜን አለኝ። ውሰድ በደንብ አሜን ብላ። ጅራ ኢየሱስ አሜን ጀድሜ ኢየሱስ ጎፍታዳ ኢየሱስ ጅራታዳ ኢየሱስ ሞቲዳ። ዛሬ እንደገና የምትወለዱበት ቀን። አሜን ሃሌሉያ። ለምን አፍሽን ያሽ? የእግዚአብሔር ነገር አስደንቆኝ። የእግዚአብሔር ነገር አስደንቆሽ አስገርምሻለሁ አለኛ። አሜን። ማንን ብዬ ጌታን ስጠይቀው ሮዛ የምትባል አሜን ኢየሱስ ሃሌሉያ። ኢየሱስ ጌታ ነው። ታውቂያታለሽ ሮዛን? እኔ ነኝ። አንድ ከአባት የሚመጣ መርገም ሹሜ የሚባል ሰው። ወይ አባቴ አባት ማን ነው? ሹሜ። ሃሌሉያ። አረ ወይኔ፣ አረ አሜን ብትል ይሻላል። ኢየሱስ ጌታ ነው። ወይኔ ውሰድ እባክህ። ቶሎ ከተነሳልኝ። አንተ የምትኖረው ካናዳ ነው። አንተ የምትኖረው የት ነው? ካናዳ። ለምን ያሻፍሽን? ምኑ ገረመሽ? የጌታ ነገር። ታውቂያታለሽ? አዎ። እሷን እርግጠኛ ነሽ? አዎ። ታውቂያታለሽ? አውቃታለሁ። ምንሽ ናት? ያክስቴ ልጅ። የአክስት ልጅ ማለት የእናቴ እህት ልጅ። የእናትሽ የእህት ልጅ? የእናት የእህት ልጅ ታዲያ የምትሆን ፀሐይን ታውቂያታለሽ? የስ እኔ ነኝ።
አንድ ሰው ያለው ዘነበ የሚባል ታውቂያለሽ? የሳው ማለት የልጆች አባት የልጆችሽ አባት መንፈስ ዓለም ላይ ስመለከት ግን ወይኔ ዘነበ ያንቺ ባለቤት ነው እና የሞት መንፈስ ነው ማየው እያየው የሱን አባት ታመነ የሚባል ያለው አባቱ ነው ውጭ ልጅ እዚህ ጋር ዋይ ትጽናኛለሽ ኃይልት ይታደሳል አሁን ጉልበታም ትሆኛለሽ ሰው አለ ወይ እዚህ ቤት የምትኖረው ካናዳ ነው ካናዳ ከሚኖር አይደለም አንተ ካናዳ የሚኖር ካንተ ገጠር ላይ ራሱ እዚህ ገጠር እንኳን ያላደገ ምድር የሚኖር ሰው ካንተ ይሻላል ልጆች ታስረዋል ህይወት ታስሯል ጤንነት ታስሯል ይሄን ሰው እያየውት ሰውነቱን ሙሉ አፈነዳትሮ እንዲሞት የተሰራበትን አንድ ሰው አያለው ሰውነቱ ሙሉ ፈነዳትሮ ቆስሎ እንዲሞት እግሩ ፈንድቶ ቆስሎ አብጦ ፈንድቶ ሁሉ ነገሩ ተይዞ ያለው እና ይሄን ሰው እያየውት አንድ ሰው አይና አባት ያለው አባት እያየው ደግሞ አስታጥቃቸው የሚባል አያለው አስታጥቃቸው አባቴ ነው ያንተ አባት የኔ አባት የት ነው የምትኖረው ካናዳ ወደዚህ ናውጣ እስቲ ካንተ እዚህ ገጠር ያለ ሰው ሚኖር ይሻላል ለስሙ ካናዳ አለ እንጂ በቃ ሰላም የለ ጤና የለ አንዴ እግሪ አንዴ እጂ ሰውነትን ሙሉ ያቆሰለ ሰይጣን አሰባብጦ ሊገልለው ትክክል ነው እዚህ ከመጣው ነው ተሻለ እዚህ ከመጣሁኝ ነው ዛሬ ሳምንት ቅባቱን ሙሉ ወስጄ ተሻለኝ እንጂ አብጦ ሰውነቴ አሁን እየፈነዳዳ ነው ምን ሆነ ከመሬት ተነስቶ ነው ወደዚህ ገና ወደ ኢትዮጵያ መጣለው ብዬ ትኬት ስቆርጥ አበጠ ሰውነቴ ሆስፒታል ገባሁ በትዳር ህይወት እረፍት እንዳይኖር ህይወትን እየበተነ ኑሮን እየበተነ ልጆችን ያጎሳቆለ ትክክል ነው ተከታታይ እኔ አሁን ፌላሪቲ ነው ማየው ትክክል ነው ህይወት የመጀመሪያን ጠላት በትኗል ኑሮን በትኗል ትክክል ነው ነገሮች ሁሉ ምስቅልቅል ሆነው ነው ያሉት ትክክል ነው ይሄ ደግሞ የሚመጣው ከአባት አባት ወልደ ዮሐንስ የሚባል ሰው ምን ነው አያቴ ጠላት ያንከራተተ ያለውን ሰው ስመለከት አንተን አይና አባብጦ ይሙት ተብሎ የተሰራበትን ሰው ሳይ ከተማ የሚባል ስም ያለው አሁን ትፈወሳለህ ሰው አለ እዚህ ቤት አንድ ደግሞ በሰው ሀገር በስደት እናትሽን የሚያንከራት ቤተሰቦችሽን የበተነ መንፈስ እሷንም ደግሞ አጎሳቁዬ ተራሰው አድርጌ ያጠፋታለሁ ይላል ይሄ መንፈስ ከአባትሽ አባት የመጣ መርገም ነው ይሄን ሰው እያየው ደግሞ ተወልደ መድን የሚባል ሰው አያለው ተወልደ መድን የሚባል ሰው ወይኔ ማን ነው ያባትሽ አባት ተወልደ መድን የተበተነ ቤተሰብ ነው ማየው እውነት ነው ያለ አባት አያለው እውነት ነው እናትሽን በሰው ሀገር በስደት ምን ያንከራታል ቤተሰቦችሽን ያንከራታል ብቸኛ አርጎሽ ነው ማየው እውነት ነው ቤተሰቦችሽን ከእናትም ከአባትም ለይቶሽ እውነት ነው ይሄ ደግሞ መርገም የአባትሽ አባት ተወልደ መድን የሱን ልጅ ያየው ግርማዬ የሚባል ያለው አባቴ ነው ውጪልኝ ወረዚህ የብዙ ሰዎች እስራት አሁን ይፈታል በደንብ አሜን ብለው ውሰድ አቤት የኔ ኢየሱስ አንድ ሰው አለ የፈረሰውን ቅጥርህን እግዚአብሔር አድሰዋለሁ
እንደ ቀደመው ወራት እንደገና በክብር እሰራዋለሁ አለ። ይህን ሰው እያየው ተጎሳቅሎ እሱም ይጥፋ። ሁለተኛ በጤና የሚዋጋው፣ ሶስተኛ ሰርቶ ሰው አይደለም ወደኋላ ነው ህይወቱ። ትላንት የቀደመ ሰው አሁን ግን ወደኋላ፣ ኑሮ ወደኋላ፣ ህይወቱ ወደኋላ፣ ሁሉ ነገር ወደኋላ ነው። ይህን ሰው እያየው ግን እግዚአብሔር እንደዚህ ብሎ ይናገረኛል። ይሄ የሚመጣው መርገም እያየው ከአባት አባት አይና አንድ ገመቹ የሚባል ሰው አያለው። ምን ነው ገመቹ? አያቴ ነው። የአባተ አባት የአባቴ አባት። ሁለት ሰው በአንተ ምክንያት ሲያመልጣየው፣ አንተን እያየው አንድ ሰው አይና የሚንከራተት ሰው ጠላት ነገሩን ያመሰቃቀልበትን ሰው ሳይ ውብሸት የሚባል ሰው አያለው። እኔ ነኝ። ፍቅርተ የምትባል አንድ ሴት ደግሞ አያለው። እህቴ ናት። ወይኔ ከገመቹ ተሻግሮ የመጣው ያንተን አባት አልፎ ነው። ያንተን አባት እያየው አንድ በቀለ የሚባል ሰው አያለው። አባቴ ናውጣል አጃራ ሳባል ሁለት ስም አለክ። መንፈስ ዓለም ላይ እማየው ነገር ግን እንዲያብ የተደገመበትን ሰው አያለው። እንዲያብድ የተደገመበትን ሰው ስመለከት ይህን ሰው እያየሁት ሲጠሩ መንጌ ይሉሃል፣ ስም ግን መንግስቱ ነው። ሲፈልግ ደግሞ ሞቲ ይለዋል። አንተ ነህ? ማን ነው ስምህ? መንግስቱ። ማን ብለው ይጠራዋል? ሞቲም መንጌም ይላል። ሞቲም መንጌም ይለዋል። አንድ ሰው አይና ቱሉ የሚባል ሰው አያለው። ይሄን የማየው ወለጋ የሚባልበት ምድር ነው። በዚህ ስም የተሰራ ነው። ቱሉ የሚባል ሰው ነው እና አንድ ደግሞ የአባት አባት አይና አቶማ ነው። አቶማ የሚባል ሰው አያለው። ማን ነው? የአባቴ አባት። ምን ነው? አያት። አያቴ። ናውጣልኝ። እሺ ነስቲ ወደዚህ፣ ነስቲ ወደዚህ ናውጣ። አይመሳሰሉም ፊታቸው? እስቲ ዙሩ። ጠቆረ እንጂ ያው ፊታቸው የፊት ቅርጻቸው ታውቃታለህ? አላውቃት። አንቺስ? አላውቀውም። ኧረ ተይ ተወይ። ተሰማ የሚባል ሰው ታውቂያለሽ? አባቴ ነው። ታውቀዋለህ? ተሰማን? ተሰማም የኔ አባት ስም ነው። የታሰረ ያልዳነ ቤተሰብ አያለው። ይሄን ቤተሰብ አይና እግዚአብሔር አምላክ በዚህ ሰው ደግሞ ዘሮቹን፣ ቤተሰቦቹን፣ ትዳሩን፣ ልጆቹን እታደጋለዋል። እግዚአብሔር ታገለግለኛለች፣ እሳቴን በውስጡ አቀጣጥላለሁ ይለኛል። እና አንድ ሊዲያ የምትባል ሴት አያለው። ስሜ ነው። የተኛ መንፈስ። አንድ እህት አለሽ፣ ወደ ሰው ሀገር አረብ ሀገር ልትሄጂ ተዘጋጅተሻል። እቺን ሴት እያየው የተሰራ መንፈስ አሰራር ሲስተም ሱሉልታ የሚባልበት ስፍራ አይና ታብዳለች፣ አትሄድም ይላል። እግዚአብሔር ግን ትሄዳለች ይለኛል። እቺን ሴት እየተመለከት ሰይጣን ሊያሳብዳት ሱሉልታ ላይ የተሰራባትን ሴት እያየው አንድ አስቴር የምትባል ሴት አያለው። ወይ ነፍሴ ሆይ ባርኪው አምላክሽን በወደቅሽበት ያነሳሽን ውለታው እንዳትረሺ ደግሞ ተነሺ። ቆይ ማን ነው ስምሽ? አስቴር። የት ነው የምትኖሪው? ሱሉልታ። ሱሉልታ። ወዴት ልትሄጂ ተዘጋጅተሻል? ወደ ሳውዲ አረቢያ። ሳውዲ አረቢያ። ሳውዲ አረቢያ የምትሄጂው ምንሽ ጋር ነው? ጓደኛዬ ጋር። የአንቺ ጓደኛ ሳውዲ አረቢያ እያየው ለዚህ ሴት መልስና መፍትሄ የምትሆን አንድ ሴት አይና መዲና የምትባል አያለው።
እሷ ነው ራሷ። አቤት አቤት። አንድ እህት አለሽ። እንደ ልጅነት ወራት እግዚአብሔር ኃይልሽን አድሳለሁ፣ ገና ጉልበታም አደርግሻለሁ ይለኛል። እቺን ሴት እያየው ግን ጠላት አቅሟን እያደከመ ያለ ጊዜው ሊያስረጃት የሚፈልግ አንድ ሴት አይና የአባትሽ ስም ሞላ ይባላል። ቶሎ ከተነሳሽ የአባትሽ ስም ሞላ የምትባይ ቶሎ ከተነሳሽ ውጪ ነው። ሁለተኛ አንድ ሴት አለሽ። አሁንም አንቺንም ቤተሰቦችሽንም አስሮ ያለ አንድ ክፉ በህይወታችሁ የሚሰራ ሰው እንዳትሆኑ ያደረገ አንድ እህት አለሽ። አሁንም ያንቺ ስም ማርታ ይባላል። የአባትሽ ስም የቱ ጋር ነው? አይዞሽ። ማን ነው ስምሽ? ማርታ። አሜሪካ ምን አለሽ? እህቶች አሉሽ። እኔ ማቀው አንድ ሰፈር ነው ወይም ቀበሌ ነው ማቀው። ሚካኤል አለ አይደል? ቦሌ ሚካኤል አልፋችሁ ስትሄዱ ከኤርፖርቱ ወደዚያ ያለው ሰፈር ምን ይባላል? አያቴ ነው። አያቴ ቡልቡላ ነው አያቴ። ማርታ። አቤት። ዋው። ዓለም የምትባል ታውቂያለሽ? እናቴ ናት። እህት ዓለም እናትሽ ናት? አዎ። የእሷ አባት በቀለ ነው? አዎ በቀለ ነው። ዛሬ የድል ቀን ነው። አሜን። እሳትን እንደሚያቀጣጥል በእናንተ ውስጥ ያለው የእግዚአብሔር ስጦታ የሚቀጣጠልበት ቀን። አሜን። ምን የሚልበት? የሚቀጣጠልበት ቀን። ዛሬ ከብዙ ሰዎች ላይ እስራት አሁን ይፈታል። ምን ይሆናል? ኧረ አይሰማኝም። ማርቱ። አቤት። እስቲ ቀና በላባ። ደህና ነህ? ደህና ነህ ወይ? እግዚአብሔር ይመስገን። ኧረ ተኝተሃል አለሁ። ከኔ የመጣው ከየት? ዛሬ ለብዙ ሰዎች አሁን እጸልያለሁ። አሜን። በደንብ ጭሁና አሜን ብለው ውሰድ። አሜን። ሃሌሉያ። አሜን። የብዙ ሰዎች ታሪክ አሁን ሲቀየር አይቻል። አሜን። ውሰድ በደንብ አሜን ብል። አሜን። ሂድ። የብዙ ሰዎችን ህይወት አስሮ ያለ፣ የብዙ ሰዎችን መንፈሳዊ ነገር ይዞ ያለ፣ የብዙ ሰዎችን እድገት አልፎ ያለ በኢየሱስ ደም አሁን ይገለበጣል። አሁን ከህይወታችሁ ላይ ይገለበጣል። መባረክ ደግሞ እንደሚገባ እንዳትባረክ በረከትን እየለቀመ ያለ አንድ ሰው አለክ። የአባት አባት የአያት ስም መገንታ ይባላል። ቶሎ ከተነሳ ያንተ ነው። መገንታ እሺ ቆይ፣ እጆቻችን ውጪም ውስጥም እላይም ያላችሁ ዘርጉልኝ። በእናንተ ዛሬ እዚህ መነካት ዘር ማንዘር ነፃ ይወጣል። አቤት ተኝታችኋል። አሜን። ቤተሰቦቻችሁ ዛሬ ይጎበኛል። አሜን። የእናንተ የሆኑ ዘር ሐረግ ዛሬ ይነካል። አሜን። ወደ እነሱ እጆቻቸውን ዘርጉ። አገር ውስጥ ከአገር ውጭ የእናንተ የሆኑ ቤተሰቦች ከታሰሩበት እንዲፈቱ አሜን። የአባቶቼ አምላክ የነቢያት የሐዋርያት አምላክ ዛሬን ደግሞ የኔ አምላክና አባት ስምህን እጠራለሁ። አሜን። ከዚህ ሰዓትና ሰከንድ ጀምሮ መቶ አለቃው በፊት ቀርቦ ስለ ልጁ በማለደ ጊዜ ቃል ሲወጣለት ከመሄዱ በፊት እቤት ታሞ ያለው ልጁ ድኖ እንደጠበቀው አሜን አትሉ? በእነሱ እዚህ መምጣት ምክንያት የታመመ ቤተሰብ፣ የታመመ ዘር፣ የታመመ የነሱ የሆነ ወገን አሜን። እዚህ ቃል ሲወጣ በኢየሱስ በሚኖርበት ስፍራ በየትኛውም አማራ ክልል፣ በኦሮሚያ ክልል፣ በአፋሩ ክልል፣ በሶማሌው ክልል፣ በደቡቡ ክልል እግዚአብሔር ሆይ በምስራቁ፣ በምዕራቡ፣ በሰሜኑ
የነሱ የሆኑ ልጆች ትዳር ቤተሰቦቻቸው አሁን ከታሰሩበት ነገር ይፈቱ። አሜን። ራባቻዳ ቫስታ ከታሰሩበት ነገር አሁን ይፈቱ። ጄሎ ሳኒካ ሌኖሲያ ፔሮ ዳካባዲያ ቦራ አሁን ልጆቻቸው ከተያዙበት ነገር ይፈቱ። ቤተሰቦቻቸው አሁን ይፈቱ። አባ ሕይወታቸው ጤንነታቸው የተፈታ እንዲሆን አሜን። የተፈታ እንዲሆን አሜን። የተፈታ እንዲሆን ስራ የሌለው ስራ እንዲያገኝ የወለደ ቢኖር አሁን እንዲወልድ ያላገባ ካንተ በሆነው በጎ ትዳር እንዲባረክ ሰርቶ ነገር ያልቀናለት ደክሞ ውጤት ያጣ ከእንግዲህ በነገር ሁሉ ፍሬያማ እንዲሆን አስቸጋሪ ልጅ አይምሮ እንዲፈወስ አሜን። ታዛዥ እንድታረገው አሜን። አባ ጸልያለሁ። አሜን። በጌታ በኢየሱስ ደም የልጆቻቸው ታሪክ እንዲለወጥ አሜን። ሕያው ቃልህ እንደሚል ካንቺ የተነሳ ልጆችሽ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም ብዙ ይሆናል እንደሚል ቃልህ ከነርሱ የተነሳ ልጆቻቸው ካንተ የተማሩ እንዲሆኑ የልጆቻቸው ሰላም ብዙ እንዲሆን የቤተሰቦቻቸው ሰላም ብዙ እንዲሆን በኢየሱስ ደም ቃል አወጣለሁ። አሁን የመርገም ጉልበት ከዘራቸው ይሰበር። የተያዘ ጤንነታቸው ይስተካከል። የተበላ ምርኳቸው አሁን ይመለስ። የተሰወረ ነገራቸው ይገለጥ። ቀኝ አጥንቶቻቸውን እንዲያለመልም ጎዳናቸው እንዲቀና በኢየሱስ ደም ነገር ፈጥኖ አቅጣጫ እንዲይዝ ውበት እንዲያገኝ እጸልያለሁ። ሌላ ሰው አርጋቸው፣ በሮቻቸው ይከፈቱ። ኃይልና ሞገስ እንድትሆናቸው ዘንድ ጸልያለሁ። ጥበብና ማስተዋል እንድትሆናቸው ዘንድ ጸልያለሁ። ዕውቀትና ብቃት እንድትሆናቸው ዘንድ ጸልያለሁ። የታሰረ በዘራቸው ይፈታ። አሜን። ቀኝ አጥንቶቻቸውን ያለምልም። አሜን። አይተው የማያውቁን ክንድን በሕይወታቸው ማየት ይቻሉ። አሜን። ታሪካቸው ይለወጥ። አሜን። ሌላ ሰው አርጋቸው። አሜን። መደነቅን በዘራቸው ስራ አሜን። ለውጥ ይሁን። ቤታቸው ይስተካከል። ኑሯቸው ይስተካከል። የልጆቻቸው ዘመን ይስተካከል። አሜን። የወንድም የእህቶቻቸው ነገር ይስተካከል። አሜን። የትዳራቸው ነገር ይስተካከል። አሜን። አገር ውስጥ ከአገር ውጭ ያሉ ልጆቻቸው ነገር ይስተካከል። አሜን። አስገርም። አሜን። አዋጅ ይገልበጥ። አሜን። ይህን ዘይትና ውሃ ይዘው በሚገቡበት ቤት አብሯቸው ኃይል ይግባ፣ ጸጋ ይግባ፣ በረከት ይግባ፣ ሰላም ይግባ፣ ሞገስ ይግባ፣ አባ ይግባ። ለውጥ ይሁን። መደነቅን አርግ። አሜን። እሚጠጣ በዘራቸው ሲጠጣ አስመልሶት ይውጣ። አሜን። እሚቅም ከእንግዲህ አሞት ይሁንበት። አሜን። ወደ ጥፋት የሚሮጥ እግር ውሎ አዳሩ በቤቴ ይሁን። አሜን። የጸሎት ኃይል የሌለው ኃይል ይለቀቅ። አሜን። ቃልን ሲያነብ የማይገባው ከዘፍጥረት እስከ ራእይ በመገለጥ ያውራ። አሜን። ሰርቶ ነገር ያልቀናለት ከእንግዲህ በነገር ሁሉ ፍሬያማ ይሁን። አሜን። ሰንሰለት ይበጠስ። አሜን። አስገርም። አሜን። ነገር ይለወጥ። አሜን። ታምራት ይሁን። አሜን። ባረኳቸው። አሜን። በሚገባበት ስፍራ ሰላም አብሮ፣ ድል አብሮ፣ ከፍታ አብሮ፣ ስኬት አብሮ አሜን። ገባ። አሜን። ሁሌሳ የሄድ ጳሳ ልጅ ወቤ ወሰን አዲስ ነገር ድል ሆነልሽ። ጻው ገና ለነገሩ መልእክታቸው አለ እኮ እራ የልጆችሽ ታሪክ ሃኒቾ ቤትሽ በደስታ አሜን። ኢየሱስ ደም ቀንበር የተሰበረ ታሪክሽ የተለወጠ ምዕራፍሽ የደመቀ ከተማ ፈይቴታ አሜን። ጀድቤ አሜን። ጀግና ልጅ
ለማን ያዝ? በኢየሱስ ደም ከዘርሽ ቀንበር፣ ከቤተሰብሽ እስራት፣ ከዘር ማንዘርሽ ላይ ጭጋግና ጨለማ በኢየሱስ ደም አሁን የተገፈፈ ይሁን። አሜን። ነገሮችሽ ሁሉ እንዲቀኑ አሜን። በኢየሱስ ደም ነገሮችሽ ሁሉ እንዲቀኑ፣ አሜን። ነገሮችሽ ሁሉ ውብ እንዲሆኑ። አሜን። አይሚ ተጽዕኖ ከህይወትሽ ተሰበረ። አሜን። እስራትሽ ተፈታ። አሜን። ታሪክሽ የተቀየረ ነው። አሜን። ምዕራፎችሽ ይደምቃሉ። አሜን። አዲስ ነገር ታያለሽ። አሜን። ሄደሽ ስትመለሽ ልታመሰግኝ። አሜን። እንኪያጂ ቀበል እንዲህ እያላችሁ ነው የምትሄዱት። ገና መልእክታችሁ አላለቀም፣ አላለቀም። ገና ያንቺም አላለቀም። ይኸውላችሁ ዘጭ ላልታሰር እኔ ዘሬ ቤቴ ቤተሰቤ ተፈተናል። በር ደርሳችሁ ወንበራችሁ ላይ እየሮጣችሁ ይሄ መሮጥ አይችልም። ሂጂ በሞገስ